የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች፣ ሰባኪያንና መምህራን ድርጊቱን በይፋ አውግዘዋል። ለእስርና ለእንግልት ተዳርገዋል። ሀገራችን ላይ ያሉት በየቦታው የሚሞቱት ወገኖቻችን የሚሞቱት በሩቅ ሰው አይደለም፣ በራሳቸው ሰው የሌሎች እምነት መሪዎች ድምጻቸውን አሰምተዋል። አርሲ ላይ ቤተክርስቲያን እያቃጠለ ማረድ ጀመረ ማለት አንችልም። ይሄንን ወቁ እኛ ወንጌል አማኞች። ታዲያ በሰላሙ ጊዜ መቅደሱንና ታሪኩን ሲያስጎበኙን የነበሩ ዛሬ ቤተክርስቲያን ላይ ወሳኝ ፈተና ሲመጣ ድምጻቸውን ያጠፉት የዲጂታል ዓለም ጀግኖች ዩቲዩበሮች ምን ዋጣቸው? ወይስ ሚዲያቸው የሚሰራው በሰላሙ ጊዜ ብቻ ነው? አርሲ ላይ በሺዎች የሚቆጠሩ ኢትዮጵያውያን እየተገደሉ ከቤት ከቀያቸው እየተፈናቀሉ የኦርቶዶክስ ተዋሕዶ ክርስቲያን አማኝ በመሆናቸው ብቻ መከራና ግፍ እየደረሰባቸው ባለ በዚህ ሰዓት በማህበራዊ ሚዲያ የምናውቃቸው